በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመአስሩ ወሰሙኑ ለወርሃ ግንቦት በዛቲ ዕለት ወረደ መንፈስ ቅዱስ ጰራቅሊጦስ ላዕለ ሐዋርያት እምድኅረ ዕርገቱ ለእግዚእነ ሎቱ ስብሐት። በአሱር ዕለት እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የግንቦት ወር 18 በዚህች ቀን የክብር ባለቤት ጌታችን ካረገ በኋላ በአስረኛ ከትንሣኤው በ50ኛ ቀን ለደቀ መዛሙርቱ ከአብ የሚሰርጽ ሌላ አካላዊ ሕይወት ጰራቅሊጦስን እልክላቸዋለሁ ብሎ ተስፋ እንደሰጣቸው በሐዋርያት ላይ አጽናኝ መንፈስ ቅዱስ ወረደም። እናንተም ከአርያም ኃይልን እስከምትለብሱ በኢየሩሳሌም ኑሩ አላቸው። ሁለተኛም ያ እውነተኛ መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል አላቸው። ጴጥሮስም እንዲህ አላቸው፣ እርሱም አለቃቸው የሆነ ጌታችን አጽናኙን ይኸውም መንፈስ ቅዱስ ነው ሊልክልን ተስፋ አስደርጎናል። የምናሰማውንና የምናደርገውን ልብ ያስደርገን ዘንድ። ይህንንም ሲነግራቸው እነሆ የአውሎ ነፋስ ድምፅ ሰሙ። በዓለም ውስጥ እንደርሱ ያለ የማያውቁት ጣፋጭ መዓዛን አሸተቱ። የተከፋፈሉ የእሳት ላንቃዎችም በእያንዳንዳቸው ላይ ሲወርዱ ታዩ። በአዲስ ቋንቋም ተናገሩ። ለጌትነቱ እጅ መንሻ ሊሆን 40 ቀን ጾሙ። ሁለተኛም በሐዋርያት ሥራ መጽሐፍ በዓለ ሃምሳ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት ከሰማይ የአውሎ ነፋስ ድምፅ መጣ። ተቀምጠው የነበሩበትን ቤት ሁሉም መላው። የተከፋፈሉ የእሳት ልሳኖችም ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። ሁሉም መንፈስ ቅዱስን ተመሉ። በየራሳቸው በሀገር ሁሉ ቋንቋ ይናገሩ ጀመር፣ መንፈስ ቅዱስ ይናገሩ ዘንድ እንደሰጣቸው። ከሰማይም በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህንንም ድምፅ በሰሙ ጊዜ ደንግጠው ሁሉም ተሰበሰቡ፣ በየሀገራቸው ቋንቋ ሲናገሩ ሰምተዋቸዋልና። ተደንቀውም በድንጋጤ እንዲህ አሉ፣ እነሆ እሊህ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን? የጳርቴና የሜዲ ኤላሜጤም ሰዎች ስንሆን በሁለት ወንዝም መካከል በይሁዳም በቀጰዶቅያም በጳንቶስም በእስያም በፍርግያም በጵንፍልያም በግብፅም በቀሬናም በዚያም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁድነት የገባን የቀርጤስና የአረብ ሰዎች ስንሆን የእግዚአብሔርን ገናናነት በቋንቋችን ሲናገሩ እንሆን ሰማቸዋለን። ሁሉም ደንግጠው የሚናገሩትን አጡ። እርስ በርሳቸውም እንጃ ይህ ምን ይሆን አሉ። ሌሎች ግን እያፌዙባቸው ጉሽ የወይን ጠጅ ጠግበዋል አሉ። ጴጥሮስም ከ11 ጋር ቆመ። ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። የይሁዳ ሰዎች በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን። ቃሎችንም አድምጡ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3ኛ ሰዓት ነውና። ነገር ግን ይህ በነቢዩ በኢዩኤል የተባለው ነው። እግዚአብሔር አለ፣ በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈስ ያሳድራለሁ። ወንዶችና ሴቶች ልጆቻችሁ ትንቢትን ይናገራሉ፣ ጎበዞቻችሁም ራእይን ያያሉ፣ ሽማግሎቻችሁም ሕልምን ያልማሉ። ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎች ላይ መንፈስ ቅዱስን አሳድራለሁ፣ ትንቢትንም ይናገራሉ። ድንቆችን በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ። ደምም እሳትም የጢስ ጭጋግም ይሆናል። ታላቅ የሆነ የጌታ ቀንም ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። የእግዚአብሔርን ስም የሚጠራ ሁሉም ይድናል። ዳዊትም እንዲህ አለ፣ ቅዱስ መንፈስን ከእኔ ላይ አትውሰድብኝ፣ ደስ የሚያሰኝ ድህነትንም ስጠኝ። በጽኑ መንፈስም አጽናኝ፣ ለዝንጎች ሕግህን እንዳስተምራቸው። ሁለተኛም መንፈስን ትልካለ ይፈጠራሉ አለ። ደግሞም ቅዱስ መንፈስ በጽድቅ ምድር ይምራኝ አለ። ዳግመኛ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸው ሁሉ በአፉ ውስጥ እንፋስ። ኢሳይያስም እንዲህ አለ፣ በእኔ ሕልውና ያለ ያዋሃደኝ ሕይወት የመንፈስ ቅዱስ ለድሆች የምሥራችን እሰብክ ዘንድ ለተማረኩትም ነጻነትን የእግዚአብሔርንም ዓመት የተመረጠ እለው ዘንድ ላከኝ። ጌታችንም እንዲህ አለ፣ ከእናንተ ጋር ሳለሁ ይህንን ነገርኳችሁ። ነገር ግን አብ በስሜ የሚልከው አጽናኝ መንፈስ ቅዱስ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። እኔ ሰላምን እተውላችኋለሁ፣ የአባቴንም ሰላም እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጠው ስጦታ አይደለም። ልባችሁ አይታወክ፣ አትፍሩም። እኔ ሄዳለሁ፣ ወደ እናንተም ተመልሼ እመጣለሁ እንዳልኋችሁ ሰማችሁ። ሁለተኛም ደግሞ እንዲህ አለ፣ እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያ ከእኔ ጋር ኖራችኋልና ምስክሮቼ ናችሁ። እንዳትሰነካከሉ ይህንን ነግሬያችኋለሁ።
ከምኩራባቸው ያወጧችኋል። ከዚህም በላይ ደግሞ የሚገድላችሁ ሁሉ ለእግዚአብሔር መሥዋዕት እንደሚያቀርብ የሚመስልበት ጊዜ ይመጣል። እኔም እውነት እነግራችኋለሁ፣ እኔ ብሄድ ይሻላችኋል። እኔ ካልሄድኩ ግን አጽናኙ መንፈስ ቅዱስ ወደ እናንተ አይመጣምና፣ ከሄድኩ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሰዋል። ስለ ኃጢአት በእኔ አላመኑምና፣ ስለ ጽድቅም ወደ አብ እሄዳለሁና እንግዲህም አታዩኝም፣ ስለ ፍርድም የዚህ ዓለም ገዢ ይፈረድበታልና አላቸው። የምነግራችሁም ገና ብዙ አለኝ፣ ነገር ግን ዛሬ ልትሸከሙት አትችሉም። እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል። እርሱ እኔን ይገልጣል፣ ከእኔም ገንዘብ አድርጎ ይነግራችኋልና ለአባቴ ያለው ሁሉ የኔ ገንዘብ ነውና፣ ስለዚህ ከእኔ ገንዘብ አድርጎ ይነግራችኋል አልኳችሁ። ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ፣ ወደ አብ እሄዳለሁና። ደቀ መዛሙርቱም እርስ በርሳቸው እንዲህ ተባባሉ፣ ምንድር ነው ይህ ነገር? ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ፣ ወደ አብ እሄዳለሁና የሚለን? ጌታ ኢየሱስም ሊጠይቁት እንደሚሹ አወቀባቸው፣ እንዲህም አላቸው፣ ስለዚህ ነገር እርስ በርሳችሁ ትመራመራላችሁን? ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ ስላልኳችሁ እውነት እውነት እላችኋለሁ፣ እናንተ እንደምታዝኑ እንደምታለቅሱ ዓለም ደስ ይለዋል። እናንተ ግን ታዝናላችሁ፣ ነገር ግን ሐዘናችሁ ደስታ ይሆናችኋል። ሰው የሆነበትንም ሥራ በፈጸመ ጊዜ ሄዱና አሕዛብን ሁሉ አስተምሩ፣ ስታጠምቋቸውም በስመ አብ ወወልድ ወመንፈስ ቅዱስ በሉ፣ ያዘዝኳችሁን ሁሉ እንዲጠብቁ አስተምሯቸው። እኔም እስከ ዓለም ፍጻሜ በዘመኑ ሁሉ ከእናንተ ጋር እኖራለሁ አላቸው። ለጌታችን ኢየሱስ ክርስቶስም ከቸር አባቱ አዳኝና ሕይወት ከሆነ ቅዱስ መንፈሱ ጋር ጌትነት፣ ክብር፣ ምስጋና ይሁን ለዘላለሙ አሜን። ሰላም ለረደትከ ጰራቅሊጦስ አልፋ አባጋ ትይስስማ በተገድፋ አመ ያዐርግ ወልድ ለዓለም እምነጽንፋ ከመይቤሎሙ ለለስምዖን ኬፋ ፌኑ ለክሙ ካልእየ ተስፋ ሰላም ለርደትከ አምሳለ ነፋስ ረቂቅ ውስተ ጽር አሃቲ ሀባለው ደቂቅ ጰራቅሊጦስ ኃይል መንፈሰ ጸጋ ወጽድቅ ይሰደድ ምላይሌ ጽልመተ ኃጢአት ጽፉቅ ሶባ ያስተሪ ንስስንከ መብረቅ ሰላም እብል ለዛ አስተራዮሙ ምነዱ ውስተ አሃተኔ ደቂቅ ሀበተ አለዱ ኪያሁ መንፈሰ ነሲኦሙ ለለ አሃዱ ሐዋርያት ለሰቢክ አይጉራተ ዓለም ኦዱ ወሰማይትኒ ለሕማም ነገዱ ወበዛቲ ለታይረፈ ቅዱስ አባ ገአርጊ ቢጹ ለአባ አብርሃም። በዚህችም ዕለት የአባ አብርሃም ጓደኛ የከበረ አባ ገአርጊ አረፈ። ይህም ቅዱስ የክርስቲያን ወገን፣ ወላጆቹም ደጎች ጻድቃን ናቸው። ባደገም ጊዜ ወላጆቹን ከብቶች የሚጠብቅ እረኛ ሆነ። ሁልጊዜም የምንኩስና ልብስን ይለብስ ዘንድ በልቡ ይመኝ ነበር። 14 ዓመትም በሆነው ጊዜ የእግዚአብሔር ጸጋ አነሳሳችው። በጎቹንም ትቶ ወደ አስቄጥስ ገዳም ሄደ። እየተጓዘም ሳለ ከሩቅ የብርሃን ምሰሶን አየ። ወደ ወንዝ እስከደረሰ ድረስ ወደ እርሱ ሄደ። ከዚህም በኋላ የብርሃን ምሰሶ ከእርሱ ተሰወረ። ያንንም ወንዝ በተሻገረ ጊዜ በሸማግሌ አምሳል ሰይጣን ተገለጠለትና ልጄ ሆይ እወቅ፣ ስለ አንተ ልብሱን ቀዶ አባትህን አየሁት፣ እርሱም ያዝናን ያለቅሳል። ተመልሰ የአባትህን ልብ ልታጽናና ይገባሃል፣ የዱር አውሬ ነጥቆ የበላህ መስሎታልና አለው። አባ ገአርጊም ደንግጦ 1 ሰዓት ያህል ቆመ። ከዚህም በኋላ የከበረ ወንጌል ከእኔ ይልቅ አባቱንና እናቱን የሚወድ ለእኔ ሊሆን አይገባውም፣ ደቀ መዝሙሬም ሊሆን አይችልም ብሏል ብሎ አሰበም። ይህንንም ባለ ጊዜ ሰይጣን እንደ ጢስ ሆኖ ተበተነ። አባ ገአርጊም ሰይጣን እንደሆነ አወቀ። በዚያን ጊዜም ያ የብርሃን ምሰሶ ደግሞ ተገለጠለት። የእግዚአብሔርን መልአክም በመነኩሴ አምሳል አብሮት ተጓዘ። ቅዱስም መልአኩን ተከተለው። እርሱም ከአባ አርዮን ገዳም አደረሰው። አባ ገአርጊም ከአንድ ጻድቅ ሰው መነኩሴ ጋር በዚያ 14 ዓመት ወጥ ሳይቀምስ ወይን ሳይጠጣ የአትክልት ፍሬም ቢሆን በዚህ በ14 ዓመት ያህል ከሚቀመጥ በቀርም ሳይተኛ ኖረም። ተጋድሎውን በጨመረ ጊዜ እግዚአብሔር መልአክ ተገለጠለትና እንዲህ አለው፣ ሥጋህ እንዳይደክም በመካከለኛ ገድል ተጋደል ብሎሃል ጌታ። ከዚህ በኋላ ሊሰራው የሚገባውን ሥርዓት ሰራለት። ሁልጊዜም እስከሚመሽ እንዲጾም ትንሽም እንጀራን እንዲበላ ከ4 ሰዓት እስከ መንፈቀ ሌሊት ስለ ሥጋው ዕረፍት እንዲተኛ በቀረው ሌሊት እስቲነጋ ተግቶ እንዲጸልይ። በዚህም ተጋድሎ ብዙ ዘመናት እየተጋደለ በኖረ ጊዜ በበረሃ ውስጥ ብቻውን ሊኖር ወዶ በጫካ ውስጥ እየተመላለሰ 2 ዓመት ኖረም። ከዚህም በኋላ ጌታ ተገልጾለት ወደ ቦታው እንዲመለስ አዘዘው። ያን ጊዜ በአምላካዊት ኃይል
ከከበሩ መክሲሞስና ዱማቴዎስ ገዳም አደረሰችው። እርሷም ለደብሩ አቅራቢያ ናት። ወደ ደብሩም በተመለሰ ጊዜ በዚያን ወቅት አብርሃም ከዓለም ወደዚያ ገዳም መጥቶ ሁለቱም ተገናኙና በአንድነት ተስማምተው የአስቄጥስ ገዳም አበምኔት ወደሆነ ወደ አባ ዮሐንስ ደረሱ። እርሱም ቦታ ሰጥቷቸው በውስጡ ኖሩ። ያ ቦታም እስከ ዛሬ ታውቆ ይኖራል። ያችም ዋሻ በግቤግ ትባላለች። የክብር ባለቤት ጌታችን ኢየሱስ ክርስቶስ አለት የሆነ ጣሪያዋን ሰንጥቆ ወደ እነርሱ የወረደባት ናት። እነርሱም ሰገዱለት። ሰላምታም ሰጥቷቸው አጽናንቷቸው ከእርሳቸው ዘንድ አረገም። በዚያችም ጌታችን በወረደባት መስኮት ብርሃንን አዩ። እስከ ዛሬም የተከፈተችና ትኖራለች። እሊህ ቅዱሳንም ለመነኮሳት የሚሆን ብዙ ድርሳናትንና ብዙ ተግሳጻትን ደረሱ። ለአባቶቹ የሚታዘዘውንና የሚገዛውን አመሰገኑት። ከዚህ በኋላም አባ አብርሃም ጥር 2 ቀን አረፈም። ከእርሱም በኋላ የከበረ አባ ጋርጊ በዚች በግንቦት ወር በ18 ቀን አረፈ። መላ ዕድሜውም 72 ዓመት ሆነ። በዓለም 14 ዓመት በምንኩስና 58 ዓመት ነው። ለእግዚአብሔርም ክብር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጋርጊ በሃዲገ መርኤት ውስተ ተሃግ ድራአም ደብረሃን መርሆ ፍኖተ ፈለግ ከማለበው መልአኩ ነኔ ስርዓት ወህግ ፈጸመ ገድሎም ስለ አብርሃም በደረግ ውሳጤ በአት ዘስማ በግቢግ ወዛቲለት ተዝካሩ ለቅዱስ ሲኖዳ ሰማይት። በዚህችም ቀን የከበረ ሰማይ ሲኖዳ መታሰቢያው ነው። በረከቱም ከኛ ጋር ለዘላለሙ ትኑር አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማሱር ወተሱ ለግንቦት በዛቲለት አይረፈ አብ ቅዱስ ይስሐቅ ቀሲስ ዘማድባራተ ቅዱስ አባ መቃርስም ወዛቲለት ኮነ ስማ ኃያል ወመስተጋድል ቅዱስ ኤስድሮስ ወዛቲለት ኮኑ ሰማዕተ ምስለ ቅዱስ ኤስድሮስ 80,050 ነፍስ። ወዛቲ ዕለት አይረፈ አባ ዮሴፍ ብርሃነ ዓለም። ወዛቲ ዕለት ተዝካረ ዕረፍቱ ለአብ ክቡር አባ አብይ እግዚ ዋዲ ኮነ ተዝካረ ዕረፍቱ ለአባ ብስጣውሮ ዘወለቃ ወኮነ ተዝካረ ልደቱ ለይምርሃ ጻድቅ ንጉሠ ኢትዮጵያ። ወስብሐት ለእግዚአብሔር ኪያነኒ መሐረነ በጸሎተ ኩሎሙ ቅዱሳን ወበረከቶሙ ይብጽሐነ ለዓለመ ዓለም አሜን። ዛቅረብኩ ማይሌታ ዘኪርያ ይላፈ ለጽምዱ ከዘልፈ ለላ አነበብቶ ከፍ ሰነዲት የመጽሐፈን ተረሰይ ከግዚኦ ጸሪቀ መበለት ኮፈ መላ በኦቦ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን መላእክት ጓን ደናግል አድኅ መነኮሳት ኢራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ንዑስ ሕፃን ለዘጻፈው ወክርታስ ለዛ ጻፈውን ዘይደርስ ለዛ አንብቦ ለስተርጎመ በልሳን አዲስ ወለዘሰማ ቃሉ በእዝነ መንፈስ በጸሎተ እሙ ማርያም አረጊተ ኩሉም ባይ ስቡረይ መሐረነ ኢየሱስ ክርስቶስ ስቡረይ መሐረነ ኢየሱስ ክርስቶስ ስቡረይ መሐረነ ኢየሱስ ክርስቶስ ወይፈን ብለነ ጸጋ መንፈስ ቅዱስ ሚዚየ ወእስከ ለዓለም እስከ ዳግም ልደት አሜን። አሜን። እንዴት ዋላችሁ? ቸሩ መድኃኔዓለም ፈጣሪያችን የተመሰገነ ይሁን። ሁለት ነገር ለማስታወስ ነው። አንደኛው እዚህ ተቀምጦ የነበረ መጽሐፍ አለ። ቦታ እንደሰጣችሁ ትገምታለሁና 10 ፍሬ ነው። 7ቱን ባለፈው ሲያገለግሉ ለነበሩት በ7ቱ ቀን 7 ልጆች አሉና የልደታ 7ቱን ቀን ላገለገሉን ለ7ቱ ያው የነበሩ ልጆች ስለሚያውቋቸው ለነሱ ይሆናል። 8ኛው ለዲያቆን ሳሙኤል ይሆናል። 2ቱ ለሌላ ሰው የሚሰጥ ነው። እሱን አስቀምጡልኝ፣ በሌላ ጊዜ ትሰጡኛላችሁ። አንደኛው እሱ ነው። ስለዚህ መጽሐፉ እዚህ እንዳይከርም ደሱ እናደርጋለን። ከዛ በተረፈ ያው አሳቻ ቀን ጠብቆ አንዳንድ ነገር ማድረግ መልካም ነገር ነውና ስለዚህ ዛሬ የአዕማደ ምስጢር መጽሐፍ አለ አይደለም? አዕማደ ምስጢርና ምስጢረ ስነ ፍጥረት መሰረተ እምነት የሚል መጽሐፍ አለ እዚህ ጋር። ስለዚህ አሁን ያለን አማራጭ እዚህ ላላችሁት አሁን ወይ ነገ እንሰጣለን። እንደዚህ የማደርግበት ምክንያት አንዳንድ ጊዜ ሰዎች በጉባኤ ቅልስት እንዳልል የማይሆን ነገር ነው። ስለዚህ ዛሬ አይቻችኋለሁ፣ እስኪ ነገ እንታዘባችሁ። ከዛ ነገ ሲመጣ ደግሞ ነገር እንታዘባችሁ እንልም ይሆናል አይታወቅም። እስቲ እንይና ከዛ እንሰጣለን። እሱን ማለት ነው። ያው መጽሐፉ የመጣው በመጠን ስለሆነ ጥቂት ስለሆነ ለሁሉም ሰው የሚዳረስ ስላልሆነ ማለት ነው። ሁለተኛው ነገር የግብረ ሰላም ሁል ጊዜ በባለ 50 አለ የዚሁ የሰለስቱ ምዕት ጉባኤው ማለት ነው እና
በተለያየ ምክንያት እየተገፋ በቅርብ ጊዜ የአቡነ አብየ እግዚእ የዋዜማው ሲደረግ ቆይቷል መሰለኝ 2 ዓመት እንደዛ ሊሆን ይችላል። እና አሁን እንደዛ እንደ መደበኛ አገልጋዮች የቤተክርስቲያኑ አገልጋዮች እንደዛ ስላሰቡት ለነገ ምንም የተዘጋጀ ነገር የለም። ለአቡነ አብየ እግዚእ ለክብረ በዓላቸው እያዘጋጁ ነው፣ ለ19 ለረቡዕ ማለት ነው። ነገ ግን ዋዜማ ሲጨርሰው ሲወጡ እንግዲህ እንደሚጀምሩበት ሰዓት ነው። 8ም 9ም 10ም ሊጨርሱ ይችላሉ። ስለዚህ አዘጋጁ። አሁን አንዳንዱ ስራ በገንዘብ ብናመካኘው ፋይዳ አይኖረውም። ባላችሁ አዘጋጁና ከዛ ባላችሁ ማለት በቃ ከመደበኛ በጀታችሁም ቢሆን ከሌላው ነገር አንሱና አዘጋጁ። ከዛ ሌሎችን ያው በጣም ሊበደል የሚችል ስራ የሚያሰጋ የተማሪዎች ክፍያ ነው እንጂ ሌላ ያኔ አንገብጋቢ ወጪ አለ የለባችሁም። እኔ እስከማውቀው ድረስ አይደል ዋናው የተማሪዎች። ስለዚህ ከዛም ቢሆን ይነሳና አንገብጋቢ ነገር ከመጣ የተማሪዎቹን የሚሸፍን አካል ይሸፍነዋል። ብዙም አይሆንም ደግሞ አሁን እጃችሁ ላይ ያለውን ሳንቲም ቁጥሩን ሰምቻለሁ። ከዛ ላይ ብትጨምሩበት ቢበዛ 10 ሺህ ብር እንደዛ ነው የሚሆነው። ያ ደግሞ አያስቸግርም። ዋናው ትልቁ ነገር ግን ለነገ እህቶችን ንገሯቸውና አዘጋጁ። ያው ዛሬ ከማታ ጀምሮ መዘጋጀት የነበረበት እንግዲህ እሱን እናንተ ተነጋገሩበትና የተሞከረ ነው። መልካም እሱ ነው አንድ ትልቁ ነገር። በነገራችን ላይ እናንተ ጓደኞች አሉ ወንድሞች የአቡነ አብየ እግዚእን ዝክር ያዘጋጃሉ ለነዳያን ነው እንጂ በጣም በሰፊው የሚያዘጋጁ ወንድሞች አሉ። ጻድቁን መቼም አንድ ከዛሬ 60 ምናምን ዓመት በፊት የተደረገ ታሪክ አለ። እዚህ አቡነ አብየ እግዚእ እንደታውቁት ጎንደር እስከ ደርግ መግቢያ ጊዜ ድረስ አሁን ጎንደር ውስጥ በጣም ከፍ ያለ ዝና ያላቸው የዓመት በዓላት የምታውቋቸው አሉ አይደል? ምሳሌ እንደ ታኅሳስ ባታ፣ እንደ ጥቅምት መድኃኔዓለም፣ እንደ ታኅሳስ ገብርኤል ያሉ ሰው የሚበዛባቸው እንደ ሐምሌ ሥላሴ፣ እንደ መጋቢት ማለት ሐምሌ አቦ ያው በዓሉ የጴጥሮስ ጳውሎስ ቢሆንም ሰው ግን ያው አቡነ ገብረ መንፈስ ቅዱስን ብሎ ነው የሚሄዱ። እነዚህ የታወቁ በዓላት አሉ እንደ የካቲት ኪዳነ ምሕረት ያሉ። ድሮ ግን ጎንደር ውስጥ እስከ ደርግ መግቢያ ድረስ አንደኛው በድምቀት በሰው ብዛት አንደኛው በዓል የአቡነ አብየ እግዚእ በዓል ነበረ። ሽማግሌ በእድሜ የተረፉ የዚህ አካባቢ ሽማግሌዎች ካገኛችሁ ጠይቋቸው ይነግሯቸዋል። እና የሌላውን በዓል ማክበር ለዚህ ለጎንደር ከተማ ሕዝብ የፍላጎት ጉዳይ ነው። ከፈለገ ይመጣል። የአቡነ አብየ እግዚእን በዓል ግን አለማክበር ጎንደር ውስጥ አይቻልም፣ ከድሮ አንስቶ አይቻልም። ምክንያቱም የበዓሉን ኃላፊነት ይዞ የሚያስከብረው ከንቲባው ነበር ይባላል። የቀድሞ ከንቲባዎች በነገስታቱ ዘመን የሚሾሙት አማኞች ናቸው፣ እውነተኛ ክርስቲያኖች ናቸው። ምናልባት ጎንደር ውስጥ እምነታቸው ጥሩ ያልሆነ የመጀመሪያው ከንቲባ የሚባሉት ያው ከንቲባ ገብሩ ናቸው። ያው ኦርቶዶክስ አይደሉም እምነታቸው። ሌሎቹ ግን ደጃች ክፍሌ ዳዲ፣ እንደነ ኮሎኔል ታምራት ይገዙ፣ እንደነ ጀነራል ነጋ ተው ልጆች ተው አንተ ምን እዚህ መጣችሁ ተንሽኮሽኮላችሁ። እና እንደነዚህ አይነት በጣም የተመሰገኑ ነበሩ። አሁን ዛሬ ጎንደር ውስጥ ከድሮች በኋላም እኮ እነዚህ ከንቲባዎችም አስተዋጽኦ አድርገው ነው እነ ደብረ ምጥማቅን እነ አቦ ገብረ መንፈስ ቅዱስ ስትመለከቱ ማን ያሰራው? እነ ደጃች ክፍሌ ዳዲ እኮ ናቸው ያሰሩት። ፈርሶ ኑሮ ብዙ እኮ ጠፉ ነው ነበረ። እና ጀነራል ነጋ የጎንደር ከንቲባ እያሉ ወይ ጎንደርን ሲያስተዳድሩ ወደ እዚህ ነበር የሚያስቀድሱ የነበረ አብየ እግዚእና እዚህ ያስቀድሰው ሲወጡ አንዲት በጣም የቸገራት ድሃ ከርቀቱና እዚህ ዋርካ ያለችበት ስፍራ አለች አይደል? ስትወጡ እዚያ ትንሽ ዋርካ ያለችበት ከሱ ላይ ሆና እግዚአብሔር ያሳየው መልአኩ ያመልክቶ ትላለች። የቀድሞ ዘመን አቤቱታ እንደሱ ነው። እና አጋፋሪ ይገፋታል። ለምን ቢባል ያው የምታውቁት ነው። ድሮም ዘንድሮም አጋፋሪ ችግር ነው አያስገባምና ድምጻቸው ምንድነው የምትላሉ? እንደዚህ እያለች ነው እና አምጣት እንጂ ለምን ትገፋታለህ? አመጣት። ምን ሆንሽ? ምን ቸግረሽ አሏት። ጌታዬ እግዚአብሔር ያሳየው መልአኩ ያመልክቶ ኑሮ ተወደደብን። ለምሳሌ ጤፍ ባለፈው ወር ኩንታል 10 ብር ነበር የገዛነ፣ አሁን ግን 12 ብር ገባ። በምን ምክንያት አላወቁም።
ብቻ ቸግሮናል። ያው እንድታውቁት የሚያስፈልገው አሁን ኩንታል 12-13 ሺህ ብር ነው አይደለም? የዛን ጊዜ 10 ብር ነው የነበረ እና እንግዲህ በሩቅ ዓመት አይደለም 60 ዓመት ነው ቢበዛ። በ60 ዓመት ውስጥ በስንት እጥፍ እንዳደገ መገመት አያቅትም አይደለም? በአንድ ሺህ እጥፍ ይመስለኛል አይደል? 100% በአንድ ሺህ እጥፍ አድጓል። ከዛ እንግዲህ አስቡት የዛችን ድሃ እዚሁ አብየ እግዚአብሔሩ ላይ ነውና ሰሙ። ለጃግሪያቸው ለዚህ አላሽከራቸው ተናገሩ። የጎንደር ከተማ ነጋዴ ይሰብሰብልኝ አሉ። ተሰበሰበ። በአንዲት ድሃ ልመና ማለት ነው ተሰበሰበ። ጤፍ ስንት ነው አሏቸው። 12 ብር ኩንታል። ባለፈው ወር ስንት ነበረ? 10 ብር። አቅርቦት አለ የለም? ኧረ አለ። ምርትስ አለ። ለምን ቢዋሹ ገበሬ ይጠይቃሉ። እና ምን ይሆነኝ ብላችሁ ነው 2 ብር የጨመራችሁ? ያን ጊዜ 2 ብር ብዙ ገንዘብ ነው። ዝም በሉ ምርጫ ልስጣችሁ። 2 ምርጫ ነው ያላችሁ። ምርጫ 1 ወደ 10 ብር መልሱት። ምርጫ 2 ያላችሁን በሙሉ እህል ወርሼ ለድሃ አከፋፍለዋለሁ። ኧረ እንቀንሳለን ብሎ ወደ 10 ብር ተመለሰ ይባላል። እና ጎንደር ከተማ ውስጥ ያሉ ትልልቅ ባለስልጣን ደጃዝማቾች፣ ፊታውራሪዎች፣ ቀኛዝማቾች፣ ግራዝማቾች፣ ባላምባራሱ ምኑ ደጋሾች ናቸው እነሱ። ለምን የሚባል የአቡነ አብየ ጊዜ በዓል የከተማዋ ደህንነት በረከት ምስጢር ነው። ከተማዋን ከአውሬ ከወራሪ ከሰባሪ የሚጠብቋት ጻድቁ ናቸውና እና ይህንን ያውቁ ነበረ። ዛሬ ግን እንደምታዩት የአቡነ አብየ ጊዜ በዓል እንድታውቁት ለምሳሌ ቅዱስ ገብርኤል በየወሩ ማህሌት አለ አይደለም? ሁልጊዜ በየወሩ የወራ በዓል የዓመት ሲሆን የክብረ በዓል ማህሌት አለ አይደል? ግንቦት 19 የቅዱስ ገብርኤል ቀለም የለውም። ስለ አቡነ አብየ ጊዜ ተብሎ አልነበረውም። ኋላ ነው የሰሩለት። የለም አሁን ግን ብትሄዱ አለው። ኋላ ነው የሰሩለት እንጂ ግንቦት 19 ቀን ሌላ ማህሌት የሚቆምበት ስፍራ አይገኝም። የለም ቅዱስ ገብርኤል እንኳን እንግዲህ ጥንታዊ ነው። አጤ ፋሲል የተከሉት ነው አይደለም? ግን ስለ አቡነ አብየ ጊዜ ክብር የግንቦት 19 ማህሌት አልነበረው። ዛሬ ግን የምታውቁት በክብረ በዓል እዚህ ያለ ወደ ወራ በዓሉ ነው ሰው የሚሄደው ወደዚያ። እና ዋናው ነገር እኛ በረከታቸውን ክብራቸውን ስለምንፈልግ ምንም ማድረግ ቢያቅተን ቢያንስ ለነዳያን እነዚህ ያው ሊቃውንቱ አድራሾቹ ማህሌት ቆሙ የሚውሉት መቼም ምንም ሌላ የተለየ ተስፋ ያላቸው የሚበሉት የሚጠጡት ያላቸው አይደሉም። ተለምኑ አይደል የሚበሉ እንደ ስማ ለማርያም ብለው ኩታሮች የሚለምኑላቸው ነው የሚበሉ። መቼስ እነሱ ወዲህ መምህራን ናቸው፣ ወዲህ ደግሞ ነዳያንም ናቸው። ነዳያን የምንላቸው ገንዘብ ስለሌላቸው ነው። መምህራን የምንላቸው በእውቀታቸው ነው። ከዚያ በተረፈው ግን ታውቁ የለ የጌታችን የእርገቱን ተአምር ኢየሱስ ሰምታችሁ የምታውቁ ከሆነ ጌታችን በእርገቱ በበዓለ ሃምሳ እርሱን በአጸደ ሥጋ ወይም በመዋዕለ ስብከቱ ጊዜ እነ አልዓዛር፣ ማርያም፣ ማረታ፣ እነ ገማልያል፣ እነ ስምዖን ዘለምጽ፣ እነ ማቴዎስ ወንጌላዊ፣ እነ ዘኬዎስ እነዚህን የመሰሉ ሰዎች ከቤታቸው ጋብዘውታል አይደል? ጌታችን አስገብተው ምግብ አቅርበውለት አይደል? ይሄው ስርዓት ነው። ይህንን አብነት አድርጎ በበዓለ ሃምሳ በተለይ ቢቻል እስከ ርገት ባለው ካልሆነ በበዓለ ሃምሳ ከሊቃውንት በተለይ ከካህናት ወገን የችሎታውን ያክል በቤቱ የሚያስገባ እኔ እገባለታለሁ። ካህኑ ኃጢአተኛ ሊሆን ይችላል፣ ጻድቅም ሊሆን ይችላል። መሰረታዊ ነገሩ የሱ ጽድቅና ኃጢአት አይደለም። መሰረታዊ ነገሩ ምኑ ነው? ክህነቱ ነው። ክህነቱ እስካለ ድረስ በክህነቱ ላይ ማን አለ? ባለቤቱ አለ፣ መድኃኔዓለም። እና ለዚያ ነው ግብረ ሰላም ሲባል ሰማላችሁ በበዓለ ሃምሳ። እንግዲህ በሌላውም ሀገር ያለ ይመስለኛል። እና በጣም ትልቅ ቅዱስ ትውፊት ነው። በብሉይ ኪዳንም የነበረ በጌታችን የስብከት ጊዜም የነበረ በኋላም በሐዋርያቱ ጊዜም ጌታችን ለደቀ መዛሙርቱ ሀብት ንብረት እንዳያፈሩ ጥሪት እንዳይዙ አዟቸዋል አይደል? ከዚያ ግን ብሏቸዋል ለአገልግሎት በሄዳችሁበት። ቅዱስ ማቴዎስ ወንጌል ምዕራፍ 10 በሌሎችም አንቀጾች ስትመለከቱ ይላል ከሚቀበላችሁ ሰው ቤት ምን በሉ ግቡ፣ ያቀረቡላችሁንም ተመገቡ። ተመገቡ። ግን እንደዚያ ስንል አንዳንድ ያልተገቡ ነገሮችን የምናያቸው አሉ። እንደዚህ እናድርግ ማለት ለምሳሌ አስራት ተደጋጋሚ የምናየው የምንሰማው ነገር አለ። ለምሳሌ አስራታችሁን ለካህን በእጅ መስጠቱ የምታረጉ ሰዎች ያላችሁ መሰለኝ። አስፈላጊ ነገር አይደለም።
ምክንያቱም አስራት መጀመሪያ ንብረትነቱ አስራት የማን ነው? የእግዚአብሔር ነው። ደሞዝነቱ ግን ለማን ነው? ለካህን ነው አይደለም? ነገር ግን ለካህን በግል መስጠት አንድ መፈተን፣ ሁለተኛ ነገር ቤተ ክርስቲያን ያስቀመጠችው አስተዳደር ምንድነው ስራው ታዲያ? ደሞዝ የሌለው ካህን እንኳን ከሆነ የነፍስ አባታችሁ ደሞዝ የሌለው ካህን ከሆነ ምንድነው የምታደርጉት? አስራቱን ለቤተ ክርስቲያን ከሰጣችሁ በኋላ ከዚያ በኋላ ነው ለሱ የምትሰጡት እንጂ ቤተ ክርስቲያን እኮ ደሞዝ የምትከፍለው አስራት ተቀብላ ነው። አስራት ለቤተ ክርስቲያን ነው የሚገባ፣ ለግል ለካህን የኪስ ገቢ አይደለም። በጥንት ዘመን ይደረግ ነበር። ለምን? ሰበካ ጉባኤ አስተዳደርና ስለሌለ እና ኤጲስቆጶሱ በስፍራው ከሌለ እዛው የሚያገለግለው ካህን ያን ሰብስበው ካህናት ሰብሰብ አድርገው በገጠር ጥንት እንደዚያ ነው አይደለም? ምክንያቱም በገንዘብ አይደለም የሚገባው። ገጠር ተወልዳችሁ ያደጋችሁ ካለች ታውቁታላችሁ። እህል አይደለም የሚገባ። ያንን እህል አገልጋዮቹ ከፋፍለው ለቤተ እግዚአብሔር አገልግሎት የሚሆን አለ፣ ለነሱም ይሆን አለ፣ ያን ይሆን አለ። እንደዚያ ያደርጋሉ አይደለም? አሁን ባለን አስተዳደር ግን ተገቢ ነገር አይሆንም። ምክንያቱም ቤተክርስቲያን ደሞዝ እየበላ እንደገና ትርፍ ያንን መውሰዱ አስፈላጊ አይሆንም። ሁለተኛ ነገር ደግሞ በዚህ ሰበብ አይደለ አይታችሁ ከሆነ ድሆች ብዙ ጊዜ የነፍስ አባት የሚያጡበት አንዱ ሰበብ እኮ ይሄ ነው አይደል? ገንዘብ ያለው ሰው የነፍስ አባት ሲፈልግ ቶሎ ነው የሚያገኘው፣ ሀብታም ማለት ነው፣ የስጋ ሀብት ያለው ሰው እና እሱ ነገር አስፈላጊ አይሆንም እና ካህናትን ማክበር ይገባል። ግን ህጋዊ የሆነ ማክበር ነው። ካህናትን ማገዝ ከፈለግን ለምን የወርቅ ጫማ እንገዛላቸውም ካለን፣ ግን በአስራቱ አይደለም፣ ከዚያ ውጭ ባለው። ምክንያቱም እኛ ኬርለስ የምንሆንበት ምክንያት ምንድነው? አስራቱ ማንወሰዱ ለእኛ የሚያጎልብን ነገር ስለሌለ እኮ ነው አይደለም? ተገቢ ቦታ ላይ አለማድረስ ዕዳ ነው። እንጀራ በወጥ አድርጋችሁ እበር ወጣችሁ እስኪ ሜዳ ላይ ደፍታችሁ ተመለሱ፣ ጽድቅ ነው? እንደዛ ማለት እኮ ነው። ተገቢ ቦታ መድረስ አለበት አይደለም? በቃ አለቀ። እና በእውነቱ ከዚያ በኋላ ግን ቤተክርስቲያን አላፈቀደችው ነገር ብታውለው እኛን አይመለከተን። ግን በግል መስጠቱ አሁን ከሆነ ሌላ ጉድ እያመጣብን ነው። እኔ አንዳንዱ ነገር ቶሎ ሀይ ካልተባለ ችግር ነው። የገንዘብ ንስሐ ሁሉ እየመጣ አይደለም? የዛሬ 700-800 ዓመት ካቶሊኮች ለዓለም ትልቅ ብልሽት የፈጠሩ በዚህ ምክንያት ነው። ፕሮቴስታንቲዝም ለመፈጠሩ አንዱ ምክንያት እሱ ነው። ማርቲን ሉተርም ሌሎቹም ፕሮቴስታንቲዝም ሊፈጠር ምክንያት የሆኑ ሰዎች ዓለምን እንደ ፕሮቴስታንቲዝም ያረከሰው ነገር የለም። ዓለምን የመጨረሻ ያቆሸሸው በስመ ክርስትና ፕሮቴስታንቲዝም ነው ያቆሸሸው፣ ያግማማው። በነገራችሁ ላይ ግርም የሚለኝ የሆኑ የተቆራረጡ ቪዲዮዎች ታያላችሁ አይደል? የቀድሞ ጠቅላይ ሚኒስትር ጸረ ማርያም ደሳለኝ የሚባል ኃይለ ማርያም ሳንለውም እሱን እኔ በነገራችሁ ላይ ይገርመኛል። ሰባኪ ሆኗል አይደል? ታዘባችሁት ከሆነ ሰባኪ ሆኗል። አንድ ትምህርት ውሰዱ። ቢወርድም እንኳን አሁንም ድረስ ሲጠራ የአሜሪካ ፕሬዝዳንቶች ከወረዱ በኋላ ለምሳሌ እነ ጆ ባይደን፣ ባራክ ኦባማ፣ እነ ደብሊው ቡሽ መሳሰሉት ሲጠሩ ዝም ብላ አንጠልጥላ አይጠሩም አይደለም? ፕሬዝዳንት የሚል ስም ሁልጊዜ አላቸው የቀድሞ መሆናቸው ቢታወቅም እንኳን። የኛውም ሰውዬ ሲጠራ ተንጠልጥሎ አይደለም። ትልቅ ስታተስ ነው። ኢትዮጵያን መምራት ትልቅ ስታተስ ነው፣ ትልቅ ደረጃ ነው። እና ለዛ ቆሻሻ ትምህርቱን ለዛ የተሳሳተ ትምህርቱ እንኳን አያፍርም አይደል? በየመሃሉ እንደ እብድ ሊሩ ያያለ ይዘላል አይደል? ጸላይ ሰናት አድሮበት ነው እረዳለሁ። ያው በአይነ ስጋ ሳይሆን በአይነ መንፈስ ሲታይ ቀላል ስለሆነ፣ ግን እኛ አስቡት ኦርቶዶክሳዊነትን ለመግለጥ ያለን አፍረት በክርስትና ውስጥ አብዛኛው ሰው ነገርግም እንሽቆጠቆጣለን። በተለያየ ስፍራ ማለት ሄደን ፕሮቴስታንቱ እንደሚያደርገው በየቦታው እንጮህን ለፍልፍ አይደለም፣ ግን እምነታችን የሚመለከት ነገር ሲነሳ ፊት ለፊት መቆም የለም። እኔ አስታውሳለሁ እዛ ሚዲያ ላይ ስራ ስንሰራ የእስላሞቹ በዓል ቀን ክርስትናን የሚሰድብ ፕሮግራም ተላለፈ። ያ ሁሉ ጋዜጠኛ ኦርቶዶክስ ነው። ኢቭን ፕሮግራሙን የሚሰድበውን የሚያቀርበው ኦርቶዶክስ ነው። አልገባውም። ላይቭ እያነበበ ነው። የሆነ ኡስታዞቹ የጻፉትን እያነበበ የሐሰተኛ ነብይ የሚሉት ሰውዬ በተወለደ ጊዜ ምናምን በዙሪያው የነበሩ ቤተክርስቲያኖች በሙሉ መሬት ተከፍተው አጥቻቸው ምናምን የሚል ተረት ነው። እንግዲህ አስቡት እንዴት ሰይጣን ሲወለድ እንዴት እንኳን ይቀርና ደንጊያም ራሱ መሬት ተከፍቶ ሊወጣው አይችልም። ተራ ድንጋይ መንገድ ላይ ወደቀ ድንጋይ እንኳን። የሚገርማችሁ በወቅቱ ግድ የሰጠውም የለም። ደግሞ አንድ ቀን እንደዚሁ ሊቀ ነቢያት ቅዱስ ሙሴን የሚሳደብ ፕሮግራም እንደዚሁ ተላለፈ። ኧረ ወይ ድንገት
የሆነ ነገር ብል ጫና ያደርስብኛል ለምኖቱ አይደል አባላለሁ ምናምን እና እኔ እሱን ሳስብ ገርሞኛል። እንደዛ ሲለፈልፍ ደግሞ ሰሞኑን አጀንዳ የሆነበት ምክንያት ምንድነው? የሆነ ያስተማረው ትምህርት ገርሟቸዋል ለብዙዎቹ። ማለት ከፕሮቴስታንቲዝም ውስጥ አንደኛው ሴክት አንደኛው መንገድ ናት አይደለም። የሚገርማችሁ ነገር ፕሮቴስታንቱ ነው ኢየሱስ ክርስቶስን ፈራጅ ነው አማላጅ አይደለም የሚል እንዳለ ታውቃላችሁ አለ። ግን ሰይጣን እችኛይቱን አስይዞ በሌላ መንገድ ነው ስህተት የሚያስፈጥር። እነሱ ምንድነው የሚሉት? አማላጅ አይደለም ፈራጅ ነው እግዚአብሔር ነው ኢየሱስ ክርስቶስ እግዚአብሔር ነው ይሏቸዋል። ግን ችግሩ የሰባሌዎስን ትምህርት ታውቃላችሁ? ሰባሌዎስ የሚባል መናፍቅ ነበረ። በጣም ክፉ የሆነ መናፍቅ። ዛሬ እስላሞች የሚያምኑት የሱን እምነት ነው። ያ ማለት የእግዚአብሔርን ምንነቱን መካድ ሶስትነቱን መካድ ማለት ነው። እና ምንድነው የሚሏችሁ? በብሉይ ኪዳን እንደ እግዚአብሔር አብ አክት ያደርግ ነበረ። ሰው ሲሆን እንደ እግዚአብሔር ወልድ አክት አደረገ። ከዛ ደግሞ ካረገ በኋላ እግዚአብሔር መንፈስ ቅዱስን መስሎ መጣ አለ አይደለም። ሎቱ ስብሐት እንደሚያጨበረብር ማለት ነው። በብሉይ ኪዳን እንደዚያ እንደ አብ፣ ከዚያ በስጋዌ እንደ ወልድ፣ ከዛ ደግሞ እንደገና ከበዓለ ሃምሳ ከባለ ጰራቅሊጦስ ጀምሮ ደግሞ እንደ መንፈስ ቅዱስ። እንግዲህ ይሄ እምነት እንዳላቸው ያወቅኩኝ 10 ምናምን ዓመት ይሆናል። አንዲት ሰው እንደዛሬ ሳይሆን እኔ ተወዛገብኩኝና ፓስተሬን ላምጣውና ተከራከሩ ከዛ ለወሰን አለች። አሁን ዘመን ቢሆን አላረገውም። ለምን ፋይዳ የሌለው ነገር ነው። እና እንደምታውቁት አንድን ፓስተር መከራከር ማለት እዚህ ዓለም በጣም የመጨረሻ ቀላል ተራው ነገር እሱ ነው። አላዋቂ ሰው ፈልጉ ብትባሉ ከፓስተር ነን ከሚሉ ሰዎች በላይ አላዋቂ ሰው የለም። ከጥቅስ በቀር የሃይማኖት ምስጢር እዚህ ተነግሬያችሁ የለ አንደኛው መጥቶ ቅዱሳን ያማልዳሉ የሚል እኔ ከያዝኩት መጽሐፍ ቅዱስ ካወጣልኝ ነው ያለ። እኔ ከሱ ያዘው ማለት ጊዜ ኤዲት የተደረገ ቨርዥን አይደለ እነሱ ጥቅም እንዲመች ካወጣልኝ አለ። እኔ ግን እሱ ያዘው ቨርዥን ላይ የቅዱሳንን ነገር በሙሉ ሲያስወጡ የረሱት አንድ ጥቅስ እንደነበረ ስለማ ችግር የለውም ካንተ አሳያለሁ አልኩት። እርግጠኛ ነበርና ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ ያለውን እግዚአብሔር መልአክ ቅዱስ ሚካኤል ሲያማልድ አለ እና እርግጠኛ ስለነበረ እንዴት ሊሆን ይችላል? እንዴት እንደዚህ የሚል መጽሐፍ ቅዱስ ሊገኝ ይችላል አለ። እንግዲህ አንተ ያዝከው ላይ ነው ያለ እና ከዛ በኋላ የተፈጠረው ብዙ ነገር ነው አለ ምን አለ መቼም እና ይዛው መጣች። እዚህ ነው እዚህ ቤተክርስቲያን ስትጥሉ ገባ እዚህ ዛፎቹ ጋር ጥሩ ነው። ወደ እኔ ሜዳ ነው የመጣ። ምክንያቱም ያንን ምናምንቴው አብሮት መጥቶ መጮህ አይችልም። ለኔ የቀለለኝ እሱ ነው። ለምን ቢባል ከአጋንንት ጋር መከራከር ከባድ ነው። ካደረበት ጋር ሳይሆን ከሰውየው ጋር ለመከራከር ጠቀመ እና መጥቶ እምነት ምንድነው? እኔም የጠበቅኩኝ በቃ ፕሮቴስታንቶች የሚሉትን ይላል ብዬ ነው እና ኢየሱስ ክርስቶስ ፈራጅ ነው አለ። ምንድነው? ዳህን ምጽአትከ ደህና መጣህ ካለ በኋላ ቀጥሎ ፈረንጅ ዌልካም ይላል። ሰናይ ምጽአትከ እንኳን ደህና መጣህ እና ምንድነው የሚያጨቃጭቀን ስለ አይ እናንተ የምታስተምሩት የስተት ትምህርት አለ ምን ስል ስላሴ የሚል ተው እንጂ ምን ነው ስተቱስ? አይ በብሉይ ኪዳን እንደ አብ ከዛ በስጋዌ እንደ ወልድ ከዛ በኋላ ደግሞ አርጎ እንደገና ተመልሶ ደግሞ መንፈስ ቅዱስ ነው የመጣው እሱ ራሱ ነው። እስኪ እንደው በሞቴ እንደው እኔ ሺህ ጥቅስ ላንተ ከመስጠቴ በፊት እስቲ በሞቴ አንድ ጥቅስ ስጠኝ። የሚገርማችሁ ነገር ትንቢት ኦሪት ዘጸአት ምዕራፍ 20 ቁጥር 1 ላይ ስማ እስራኤል አሐዱ ውእቱ እግዚአብሔር አምላክህ ይላል። እስራኤላዊ ስማ እግዚአብሔር አምላክህ አንድ ነው። አረዛው ከኦሪቱ ላይ ያለልህን ጥቅስ እስኪ እዛው ተመልከተው። ግን ለመጀመሪያው እንደዛ ሲለኝ መድኃኔዓለም ሰባሌዎስ አልሞተም እንዴ ብዬ ስለው ቱግ ብሎ ብድግ አለ። እንዴት ሰባሌዎስ ትለኛለህ? ደግሞ ታውቀዋለህ ለካ አውቀዋለሁ እንጂ እንዴት ሰባሌዎስ ትለኛለህ? ኢየሱስን መት አይደል የምታምን ቢሆንም ሰባሌዎስ አትበለኝ ብቻ። ከዛ ምን ነጋገረውን ነገር ተነጋገርን። እሷም ያገኘችው መልእክት ያገኘች እንደዛ ሄደ እና የሰውዬ የሚያስተምረው እንደዛ እና ገርሟቸዋል። እንዲህ አይነት የፕሮቴስታንት ዘርፍ እንዳለ የመንፈቅና ዘርፍ እንዳለ ሰውን ማጭበረር ነው የሚፈልጉት እንጂ አሁን እስካሁን የቀራቸው ከፕሮቴስታንት እመቤታችን ታማልዳለች ብለው ይመጡ እንደሆነ እንጃ
ግን ያን ይዘው ሲመጡ ደግሞ ሌላ ትልቅ የነገረ ድነት ነገር አፋልሰው ነው የሚመጡት። አንድ ሰሞን አታስታውሱም? ሄል ሜሪ የሚል አሜሪካን ያለ አንድ ሰባኪ እንደ ትልቁም ነገር የአሜሪካ ፕሮቴስታንቶችን በቤታችን ተቀበሉ ምናምን የሚል አታስቱ በሲዲ በምናምን በቪሲዲ ገበያ ሄል ሜሪ አሉ። ሄል ሜሪ ምን ነው? ማርያም ምስጋና ይገባሻል። ይህንንማ እኮ የሚሉ ፕሮቴስታንቶች አሉ አውሮፓ ውስጥ። በነገራችን ላይ አውሮፓ ውስጥ ያሉ ይሄ ያለ የድሮ ፕሮቴስታንቲዝም ያለባቸዋል። የድሮ ፕሮቴስታንቲዝም ዓላማው በቤታችን መቃወም አልነበረም። ፕሮቴስት ማድረግ የፈለጉት መጀመሪያ ደረጃ ካቶሊክ ቸርችን ነው አይደለም ፕሮቴስት ያደረጉት። ኋላ ነው እየተዋለደ አሁን የምናየው ውስጥ የመጣ እንጂ ታውቃለች። መጀመሪያ ፕሮቴስታንቲዝም ሲጀምር የእመቤታችን እረፍት ትንሣኤና ዕርገት ሁሉ እኮ ያምኑ ነበር የመጀመሪያዎቹ። ኋላ ነው እየተገማሙ ጨርሰው የመጡት እና እንግዲህ እንደዛ ብሎ ይመጡ እንደሆነ አናውቅም። ዋናው ትልቁ ነገር ግን ምንም ሆነ ምንም የነሱ ትምህርት ብላሽ ነው። የበክ ይለዋል ብላሽ ነው እንዴ። እና የሰውዬ ትምህርት እንድንወስድ ብዬ ነው። ሰውየው መጀመሪያ እኮ አገር እየመራ ሙስተለው ሲሰራ የነበረው እሱን ነው። ልብ በሉ ከኦርቶዶክስ ጫና የሚያደርስበት የለም ይታወቃል። ነገር ግን ሀገር ሲመራ ሀገር ለመምራት የገባበት ድርጅት ኢህአዲግ ነው አይደለም። ኢህአዲግ በእምነት ያምናል ሶሻሊስቶች ናቸው አይደለም። ያውም በጣም አክራሪ የሆነውን የአልባንያ ሶሻሊዝምን የሚከተሉ ናቸው አይደለም። ከዛ ውስጥ ሆኖ ነው ውስጥ ለውስጥ የራሱን ምንፍቅና ሲዘራ ይኖረ ማወቅ ይገባናል። አዲስ አበባ ውስጥ ካለው ቤተክርስቲያን በብዙ ጥፍ ቸርቾች ይበልጣሉ። የፕሮቴስታንት ቸርች ማን የሰራው ያንን? እና እነሱ ይችሉበታል። ይገርመኛል። ለጥፋት ቢሆንም ይችሉበታል። እንደው ነገሩ ከተነሳ ብዬ ነው። ዛሬ እንግዲህ አላሰብኩም ይህን ሁሉ ለመናገር አፌ ከተከፈተ ብዙ ስለምለፈልፍ ነው። ለሁሉም ቅዱስ ኤጲፋንዮስ ነው ታላቅ ሊቅ አረጋዊ በተወለደ በ96 ዓመቱ በዚች ቀን አንበሳ አስደንግጦት ባህር ላይ ያረፈ እጅግ የተመሰገነ መምህር። እንዲያው አክሲማሮስን ብታነቡ መጽሐፈ ስነ ፍጥረትን ከምን እናገኘው ነበር? ያ ሁሉ ሊቀ ነቢያት ቅዱስ ሙሴ በአንድ ምዕራፍ ኦሪት ዘፍጥረት ምዕራፍ 1 አይደለ ጥቅልል አድርጎ የነገረን ነገር ዝርዝሩን ለማወቅ በነገራችሁ ላይ ስነ ፍጥረት መጽሐፈ ስነ ፍጥረትን ወይም መጽሐፈ አክሲማሮስን ቅዱስ ኤጲፋንዮስ በመንፈስ ቅዱስ ባይጽፍልን ኑሮ ስነ ፍጥረት እንዴት እናውቀው ነበር? የስነ ፍጥረት መሰረት እሱ ነው። ስለ ስነ ፍጥረት እነ ቅዱስ ባስልዮስም ጽፈዋል፣ ሌሎች አባቶችም። ግን ዋናው ተጠቃሽ ቅዱስ ኤጲፋንዮስ ነው። በነገር ሃይማኖት ጉዳይ ላይ በድፍረት ነው የሚከራከር፣ መልስ ይሰጣል፣ መንፈስ ቅዱስ ያናግረዋል። አስፈላጊ ሲሆን ታምራት ያደርጋል። ሙት የሚያስነሳበት ጊዜ አለ። ካስተማረ በኋላ ለማጽናት ሙት ያስነሳል፣ ድውይ ይፈውሳል። በደረቅ በጋ ዝናም ያዘንማል፣ እምቢ ያሉትን ይቀጣል። እንኳን ይቅርና ኃጥአንን የኢየሩሳሌም ኤጲስቆጶስ የነበረውን ዳግማዊ ቅዱስ ዮሐንስ የሚባለውን በጳጳስ ሆኖ ግን በፍቅረ ነዋይ ተይዞ አይኑን አጥፍቶታል እኮ ሄዱ። አይነ ልቦናውን ለማብራት አይኑን አጥፍቶታል። እና ይሄ ታላቅ ቅዱስ ኤጲፋንዮስ ታላቁ ኢላሪዮን ደቀ መዝሙር ነው። በአባ ሉኪያኖስና በአባ ፊላታውስ ምክንያት ነው። አስቡት፣ አንድ ክርስቲያን ፊላታውስ የሚባል ክርስቲያን ገበያ ወጥቶ አህያ ለመግዛት ሲከራከሩ አህያው ኤጲፋንዮስን ኩላሊቱ ላይ ረግጦ ገደለው፣ ማለት ለሞት አደረሰው። እዚህ ያለ ገበያተኛ ነው ፊላታውስ፣ አንድ ክርስቲያን ነው። ፊላታውስ ክርስቲያናዊ ይባላል። በነገራችሁ ላይ ክርስቲያናዊ ማዕረግ ነው ክርስቲያናዊ። እና ለምንም እኮ አይደለም እንደዚህ አድርጎ ኩላሊቱ ላይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ አዳነው። አህያውን ስመ ክርስቶስ ጠርቶ ገደለው። ይሄ ያስገርማል። የቅዱስ ኤጲፋንዮስን የኋላ ህይወት ስንመለከት የዚህ ክርስቲያን ፊላታውስ ደግነት፣ ቅድስና መሰረት ነው። ኋላ ደግሞ አባ ሉኪያኖስ ከሚባል መነኩሴ ጋር ሲሄዱ ኤጲፋንዮስ ሀብታም ነው ይዘን ጊዜ። እናቱ እኮ ድሃ ናት፣ እናት አባቱ ድሃ ናቸው። ግን ሀብታም የሆነ ለምንድን ነው? አይሁዳዊ አይደለ የነበረ? የአሳዳጊው አይሁዳዊ ባለ ሀብት ነውና ልጆች ስላልነበሩ ስለሱ አውርሰውት ሞቷል። እና ሀብታም ነው፣ ሲለምነው አልፎት ሄደ። የአባ ሉኪያኖስ ግን ምንም የለውም፣ መነኩሴ ነው። ምክንያቱም አንድ ሰው መነኩሴ ነው ማለት ምን ማለት ነው? ድሃ ነው፣ ምንም የለውም ማለት ነው። አንድ ሰው መነኩሴ ነው ማለት ምንም ነገር የለውም። እና ግን ያችን ወላይ የለበሳትን ጨርቅ አንስቶ አለበሰ። እና ኤጲፋንዮስ ቆሞ ምን አይነት ደግነት ነው! እንዲህ ሰው ከባዶ ከሌለው ነገር እንዴት ይሰጣል?
ብሎ እያደነቀ እያለ አባ ሉኪያኖስ አልፎ ሲሄድ የእግዚአብሔር መልአክ ወርዶ የብርሃን ካባ ሲያለብሰው ያያል። ከእግሩ ሄዶ ወድቆ እባክህ እምነትህ ምንድን ነው አለ። ክርስቲያን ነኝ አለ። እባክህ ክርስቲያን አድርገኝ አለው። አስተማረው፣ አስጠመቀው፣ አመንኩሰኝ አለው። ጳጳሱ በወቅቱ ምንድን ነው ያለው? ገንዘብ እያለህ ከቶሆኑ መነኩሴ መሆን አትችልም አሉ። ለገንዘብ ነው ጉዳዩ ብሎ መጽሐፍ ገዛና የተረፈውን ለድሃ አካፍሎት ገዳሙን ገባ። ብዙ ቅድስና አደረገ። አባ ኢላሪዮን ወይም አባ አብላሪዮስ የአባ እንጦንስ ረድ የነበረ ነው። የፍልስጤም መነኮሳት አባት የሚባል ነው። እንደና አባ ሮማኖስ እንደና አባ በርሶማ ከሱ ዘንድ ተምሮ ብዙ ቅድስና ሰርቶ ኋላ ሳይፕረስ የምትባል ታውቃላችሁ፣ ቆጵሮስ የምትባል ደሴት ሜዲተራኒያን ባለ ወደ ላይ ወደ ተርኪና ለግሪክ ቅርብ ናት። በነገራችሁ ላይ ቆጵሮስ የምትባል ሀገር ብዙ የሚያስገርም ታሪክ ያላት ናት። የሀገሪቱ ፕሬዚዳንት ጳጳስ ነው የነበረው እስከ ቅርብ ጊዜ ድረስ። ጳጳስ እንደ ፕሬዚዳንት የሚመራት ሀገር ነበረች ቆጵሮስ። በመጽሐፍ ቅዱስ ውስጥ በጣም ብዙ ታሪክ ያላት ናት። ምናልባትም አልዓዛርን ታውቃላችሁ አይደል? ሐዋርያውን የእሷ ኤጲስቆጶስ ነበር። ከእሱ አስቀድሞ የእሷ ኤጲስቆጶስ የነበረ ታላቁ ሐዋርያ ቅዱስ በርናባስ ነው። ተወልዶም ያደገ በርናባስ ቆጵሮስ ላይ ነው። ታዲያ በግዕዝ ሲነበብ ቆጵሮስ አይደለም ቆጵሮስ ብላችሁ አጥብቃችሁ ነው። ንባብ ላልተማራችሁ ማለት ነው። እግዚአብሔር የሊቁን ለእሱ የድነት ወዳና ምክንያት የሆኑ የአባ ኢላሪዮን፣ የቅዱስ ኢላታዎስ፣ የቅዱስ ሉኪያኖስን በረከት እግዚአብሔር ያሳድርብን። ነገ ጥንተ ረደተ ጰራቅሊጦስ ነውና እግዚአብሔር በረከቱን ሀብቱን ረድኤቱን ያሳድርብን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘሣህል አሜን። አሜን። አደነነ ሕዝበከ ወባርከ አበነ ኃይለ ወማዊአ ለአግብርቲ ለእለ ንጽየውዕ ስመከ እቀበልነ ውሉደ ሕዝብከ ወሕፅረነ ለኃይለ መድኃኒትከ ወበኩሉ ጊዜ ወበኩሉ ሰዓት በኃይለ መስቀልከ ወበዕፀ መስቀልከ ግዝወነ በእንተ አብርሃም በኵርከ ወበእንተ ይስሐቅ ወልየከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጡነ ፈኑ ሳእለከ መሐርኪያነ ዘፈጥረ ኃጢአተ ሕዝብከ ወመሐረተ ካለከ እግዚኦ ታጽአነ አሰለከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ርዳነ ወትረ በኃይለ መስቀልከ ታስተባብረነ እግዚኦ በቅድሜከ እግዝእትነ ነስእ አብየነ ጸልይ ለነ ለደቂቅኪ ወአድኅነነ ኩሉ ምንዳቤ ወሐዘነ መዓልተ ምስሌነ ወሌሊተ ማእከሌነ አንተ እግዚኦ ይትሐከመኔነ አሐዱ ምስሌነ ረዳኢሁነነ ይትግፈነ ወይትቀንነነ አምላከ ሰላም ተራዳነ
ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ከመ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ወስብሐት። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ተማኅፀንኪ። ስብሐት ለአብ ወወልድ ወመንፈስ ቅዱስ።